አንዴ ተረጋጋ ሀዘኑ ጋር ካሜራን ምን አገናኘው አው አንዴ ተረዳኝና ቁጭ በል እስኪ ምን ነው ምረዳ የመጣሁት ከጋዜጠኞች ማህበር ነው ለድብድብ ምናምን አይደለም እኔም ለድብድብ አይደለም ያዋራውለት ጋር ካሜራ ምን ይሰራል ቤት ውስጥ ካሜራ ምን ይሰራል አው ግን አንዴ ቁጭ ብለና ለሀዘን ለመድረስ ከሆነ የመጣው ካሜራ ምን ይሰራል ታውቂዋለሽ እኔ ጎረቤት ነን ምናምን ብሎኝ ነው ቁጣልኝ ምንም ሌላ ወሬ አልፈልግም ቁጣልኝ ካሜራን አስጠፋልኝ እሺ አንዴ እናስጠፋላለን ካሜራን አስጠፋልኝ ሰውዬ አይሰማም ሀዘን ካሜራህን አስጠፋልኝ ሀዘን እንደርስ ነው አንዴ ቁጭ ብለሽ ተረጋጋ አንዴ አዳምጠን ተረጋጋ ምንድነው ማዳምጥ እኮ ተረጋጋ የመጣንበት ነው አንድ አባወራ በሌለበት ቤት ውስጥ እኮ ነው ካሜራ ይዘህ ያገኘው ደውለንልህ ነበር ስልኬን ቼክ አድርግ ስልክ ያለው እኮ ከኔ ጋር ነው የለም እኛ እኮ ይኸውልህ ሀዘን ጎረቤቶችን ያላቃቸውም እንዴ ነው ወይስ አንቺ የምታውቂው ነገር አለ ማሳጥራቸው ነው ማውቀው ነገር የለም እሺ ምንድነው ስለምመሳጠር ነው የምታወራው እና ምንድነው ታዲያ እኔ ጎረቤቶችን ያላቃቸውም አውቃቸዋለሁ እኮ ጠንቅቄ ነው ጎረቤቶች ሀዘን ደርስ ነው እንደዛ ነው ያለኝ እቺ እኔ ወዳል ሰውዬው ሀዘል ደርሰ ከመጣ ካሜራ ምን ይሰራል እዚህ ጋር እኮ ካሜራውን አጠፋላለሁ አስጠፋልኝ ካሜራ እሺ አሳስ አንተ ሙጣልኝ እሺ ቆይ አይደለም መቻወራው አንዴ ቁጭ በል ውጣልኝ ካሜራ አነስታ አሉታም አንዴ ቁጭ በል እስኪ ለምን እንደመጣው አታወራኝ መጀመሪያ የመጣህበት ነው ማኮ ሰማውኩ ለሀዘን ሊደርስ ለሀዘን ሊደርስ ነው ለሀዘን ሊደርስ ከመጣ ካሜራ ምን አስፈልገ ካሜራ የመጣበት ምክንያት ይኸውልህ ሀዘናችሁ ሀዘናችን ነው ብለው የእናንተን ሀዘን እና የእናንተን ውስጣዊ ስሜት ለመታደም የኔ ቤተሰቦች ለነሱ ለማጋር ቁጭ በላንዴ እና አውሩኝ የካሜራ እዚህ ጋር መኖር ደስ እንደሚረብሽ አውቃለሁ ግን ምንድነው እዚህ ጋር የእናንተ ሀዘን በጣም ያሳሰባቸው ቤተሰቦች የእናንተን ሀሳብ መጋራት ስለፈለጉ የእናንተን ህመም መጋራት ስለፈለጉ ተረዳችሁ ሌላ ነገር የለውም እና ምናልባት እንደናንተ እንደዚህ አይነት አንዳንድ በጣም ለመቀበል የሚከብዱ ህመሞችን የደረሰባቸው ማህበረሰቦች ስላሉ እነሱ የሚያጋሩን ሀሳብ ካለ እንደው ብለን ነው ካሜራ እዚህ ጋር ያደረግነው በየቤታቸው ልክ እንደናንተ ብዙ ችግር የሚያጋጥማቸው እንደዚህ ልጆች እየወለዱ በዛው ቅጽበት የሚያጡ የተለያዩ እናቶች አሉ እና እነሱም ሀሳባቸው እንዲያጋሩን መፍትሄ የሌለው ጉዳይ የለም በነገራችን ላይ በአለም ላይ የትኛውም ችግር መፍትሄ አለው ግን መፍትሄው የሚመጣው አንዱ ለሌላው ሰው ሲያጋራ ሀሳቡን ስሜቱን ሲያጋራ ነው እናንተ ላይ በሆነው ነገር በጣም አዝናለሁ እኛ ነገር መቼም መፍትሄ የሚገኘው ነገር አይደለም ወንድም አለም የኛ ነገር በምንም የሚፈታ ነገር አይደለም ምን እንደመጣብን አናውቅም እኔ ሳድግ እንኳን ተመርቄ ነበር ያደግኩት ልጅ ውጣልህ ተብዬ ተመርቄ ነበር ያደግኩት ግን የተመረቅኩ አልመስልም ተረግም ያደግኩ ልጅ ነው መስለው እናት አባቴን እንኳን አላሳዘንኳቸውም ምን ይደረጋል እንግዲህ ፈጣሪ የሰጠውን አሜን ብሎ መቀበል ነው እንጂ ምን ያህል ልጅ ነው ያጣው ምን ስፍር ቁጥር የላቸውም በርግጥ ልጅ ይሄን ያላጣ ይባላል ያው በርግጥ ከባድ ነው በዚህ ሰዓት እንኳን 3-4 ልጅ አንድ ልጅ ማጣት ከባድ ነው ወንድም አለም ስሜቱን የሚያደርሰበት ነው የሚያውቀው እናት አባቴን አሳዝኜ አድጌ ቢሆን እኮ የእናቴ አባቴ እርግማን ደርሶብኝ ነው ነበር እንደው ምንድነው እናንተ የምትለው ነገር በዚህ ጉዳይ ላይ ምንድነው ማለት ይሄን ነገር በጣም ያጠራጥሩን በተደጋጋሚ እንደዚህ አይነት ነገሮች አጥን ሲያረቁ ምስተራጠሩ ነገር የለም ምን ይሄ ነው ለምን ትጠራጠራለህ ወይ 40 ቀን እድሌ ነው ወይም ደግሞ የተቀመጥኩበት ቦታው ነው እንግዲህ አንዳንዴ ቦታውን ለቀቅ አድርጉት ይላሉ አባቶቻችን ድሮ ወይ ደግሞ ቦታውን ለቀቅ አድርጌ ዞር ብዬ ካላዩት በቀር ይሄ ነው ብዬ የምጠራጠረው ምን አለ ፈጣሪ የምጠው ነው ይችል ሰው አሁን አንተ ላይ ተደረሰው ነገር በጣም ነው የሚያሳዝነው በእውነት
በተደጋጋሚ መሆኑ ደግሞ በጣም ልብ ይሰብራል። አይዟችሁ እንደው ይህ ነገር መፍትሄ ይኖራል ብዬ አስባለሁ። እስኪ ጸበል ወይ ዳማካስ አባቶችን ምንም ያልሞከርነው ነገር እኮ የለም። ያልሄድኩበት ያልወጣንበት ያልወረድንበት በየቦታው ያልተዟዟርንበት ገዳማት የለም። በየጸበሉ ተንከራተን አይተነዋል። ግን ለኛ አላለውም። እንግዲህ ከተቀመጥኩበት ቦታ ላይ እንግዲህ ምን እንደተቀበረብኝ አላውቅም። ምንድን ነው የተቀበረብኝ ማለት ምን አውቃለሁ። እንግዲህ እዚህ ቦታ ላይ ምን እንዳለ ወልጄ እንዳላሳድግ ወልጄ እንዳልስም አይኔን ባኔን እንዳላይ ምን አውቃለሁ። እንግዲህ ምን እየተፈጠረብኝ እንደሆነ ምንም ማውቀው ነገር አለ ማለት የምትጠራጠረው ነገር አለ ማለት ነው? ኧረ ምንም የለም። ይሄ ቤት ገዝታችሁት ነው ወይ እናንተ ነው ከመጀመሪያው ነው? ኧረ ተከራይተን ነው የምንኖረው። ያንን የሚያርሱ ጊዜያችሁ ተከራይታችሁ ነው የምትኖሩት? ግድ ነው። ምን ይደረግ ታዲያ እዚህ ጋር ለመግዛት ያው ብዙ ትንሽ አሁን ነው ትንሽ ያው ስራ በደንብ መስራት የጀመርነው። ያው ትንሽ ተሻለ ቤት ለመግዛት ገንዘብ ያስፈልጋል እና መስራት አለብን። ለዛ ነው አንተ ሀብታም አይደለም እንዴ? ቆይ እኔ እኮ ስላንተ ማስበው የምሰማው ነገር በጣም ሀብታም እንደሆንክና ገንዘብ እንዳለ ነው። አሁን ደግሞ ስለ ችግር ነው የምታወራኝ። ችግር ስለ ተከራይተ እንደሆነ ነው የኖርክ እንዳለ የምትነግረኝ። ከዚህ በላይ ችግር ምን አለ? ከዚህ በላይ ችግር ምን አለ? ልጅ ወልዶ ከማጣት የበለጠ ሌላ ምን ችግር አለ ብለህ ነው ወንድሜ? እንደ ምቀኛ ወይ በእናንተ ህይወት ውስጥ ቻሌንጅ ያደርስብናል ብለህ የምታስበው ሰው አለ? ምን የሰው ልጅ እኮ ሲፈጠር ጀምሮ እኮ ምቀኛ አይጣውም። ግን ምቀኛው ገሌ ነው ብለህ ያው መቼም አታውቀውም። ያው ትጠረጥረዋለህ እንጂ አታውቀውም። ጠርጥረህም ደግሞ እውነተኛ ነገሩን ደግሞ ያው በአይን ካላየህ ምናምን ደግሞ ልታምነው አትችልም። ወይም በቃላት ካላገኘህ ምናምን እንዴት ልታውቅ ትችላለህ? እንጂ የሰው ልጅ እኮ ሲፈጠር ጀምሮ እኮ ምቀኛ አለው ያለ ነው። እንደው ልጆቻችንን እያጣን ያለ ነው በፈጣሪ ፍቃድ ነው እያልክ ነው እያሰብክ ያለኸው ወይስ ሌላ የምትጠራጥረው ነገር አለ? ምን እንዳስቀበረብህ ምናምን እያልክ ነው? አላውቅም። እኔ እንግዲህ ስለምን መቀበር እንዳወራህ እኔ ምንም ግራ ገብቶኛል። ወይስ ሌላ ነገር አለ? ይሄ በአዳም ልኮ ምናምን አንዳንዴ ለምን አለ መሰለህ ይሄ ስለመቀበር ምናምን ስለ ምን አለ መሰለህ አንዳንዴ ምቀኛ ሲኖርህ የሆነ የተሻለ ህይወት ስትኖር የሆነ እንዳታድግ ወልደህ እንዳትስም ልጅ እንዳታሳድግ አንዳንዴ ከጎን ከጀርባህ ሰው አይጠፋም። ይሄ በየጠንቋይ ቤቱ በየምኑ እየሄዱ ምንም አሰርተው እያመጡ የሚያስቀምጡብህ ከሆነ ከባድ ነው አይደለም? ለምትወልደው ልጅ ላንተ ለህይወትም አደጋ ነው። ለምን እንደዛ አሰብክ አንተ? እንዴት አላሰብክ? እንደዛ አይነት ሰዎች አሉ ማለት ነው። እንዴት አላስብ ብለህ ነው? በተደጋጋሚ እኮ ነው። ይሄ እኮ አንዴ ሁለቴ የሆነ ነገር እኮ አይደለም እኔ ጋር እየደረሰ ያለው አንዴ ሁለቴ አይደለም። ስለዚህ ማን ነው የምትጠራጥረው? አንተ ላይ እንደዚህ አይነት ነገር ያስደረገብህ ሰው አለ ማለት ነው? ተጠራጥሬ ባቀው ማመች ምን ይሁሉ ነገር ይደርስብኝ ነበር። ስለዚህ አንተ ላይ ሊመቀኝ የሚችል ሰው አለ ማለት ነው? ነገርኩህ እኮ ምቀኛ በዚህ ሰዓት ላይ ሊጠፋ አይችልም አልኩህ እኮ። በምን ምክንያት ሊመቀኙ ይችላሉ? አንተ ሰርተህ ነው የምታድረው። የሰው ነገር ትነካለህ። አንተ ግን ትንሽ ችግር አለብህ መሰለኝ። ከማህበረሰብ ጋር ትጣላለህ። የኛ ትውልድ እኮ በጥፍርህ ቆሻሻ የሚቀና ህዝብ ነው ያለው። በጥፍር ቆሻሻ የሚመቀኝ ህዝብ ነው ያለው። በጥፍር ቆሻሻ እንዴት ይመቀኛል? ተወኝ እስቲ። ቆይ አሁን ያልገባኝ ነገር አካባቢ ላይ ካሉ ነጋዴዎች ጋር ትጣላለህ። እኔ እንኳን መጥቼ የሆነ እንትን እቃ ልገዛ መጥቼ ትጣላ ነበር። ሁሌ እንደዚህ የተጋጨ ነው ስራ የምትሰራው? ለምን ልጠይቅኝ ቻልክ እንደዚህ አይነት ጥያቄ? ምንም እንደዚህ ነው የምትጠይቀኝ? ቆይ ያው ስራዬ ነው የምጠይቅ። ምን ነው ደበረ እንዴ? መልስልኝ ይልቅ ለኔ ያስፈልገኛል። ምክንያቱም ምናልባት ህይወት ላይ መሰናክል እየፈጠረብህ ያለው ስራ ቦታ ላይ ያለው ተግባቦት ቢሆንስ? ምቀኞችን የሚሰባው እሱ ቢሆንስ?
እነሱ እንደፈለጉ እንደ ስጋ እንዳየውሻ ቢጮው እኔ ምንም አይመስለኝም እኮ እኔ የምኖረው የራሴን ህይወት ነው የራሴን ስራ ነው የምሰራው እነሱም የራሳቸውን ስራ ነው የሚሰሩት ከኔ ህይወት ጋር እኮ ምንም የሚያገናኘው ነገር የለም ስትዘርፋቸውም እንደዛው ምን ስለምን ዘረፋ ነው የምትወሩ አው ሰውዬ እነሱ የሚሸጡበት ዋጋና አንተ የምትሸጥበት ሌላ ነገር ልትወራ ነው እንደዚህ የመጣው አይደለም መጀመሪያ ተረጋጋ ምኑን ልረጋጋ አንተ የምትሸጥበት ዋጋና እነሱ የሚሸጡበት ዋጋ በጣም የተለያየ ነው ይመለከታል መብቴ እኮ ነው እኔም እንደዚህ እየጠየቀኝ ያለ ነው አንተ እሱማ መብት ነው መብቴ ነው አይደል ስለዚህ እዚህ ጋር ታዲያ ሌላ ወሬ ማውራት ምን አስፈልገ ይችላል አንተ ሽጥ በቃ ግን ምንድነው ከሰው ጋር ትጣላለህ ከሰው ጋር ስትጣላ ደግሞ መጥፎ ነው አይደለም እኮ አልገባም ከሰው ጋር አትጣላ አንተ እቻ የምታተርፋት 1500 ብር ወደዛ ብትቀራ ይሻለም አሁን ከሰው ለምሳሌ ሰራህም አተረፍክም የምትበላው ከሰው ጋር ነው እሱ ማመን አለብህ አንዱን ምቀኛዬንና አንዱን ጠላቴን እዚሁ አገኘሁት መሰለኝ እዚሁ አገኘሁት አንዱን ምቀኛዬን ሌላ ቦታ መሄድ አይተደቅብኝም በቃ ምቀኛዬን እዚሁ አግኝቼዋለሁ እንዴት እንደዛ አልክ አየ ምቀኞችን ስለዚህ እኔ ስለምሰራው ስራ እኔ ስለማተርፈው ትርፍ ስለማገኘው ገቢ አንተ በደንብ ታውቃለህ ማለት ነው አጣራለሁ ሳጣራ አውቃለሁ አይህ አይደለ እኔ ያልኩት ነገር ቅድም ልክ ነኝ ማለት ነው አንዳንድ ሰዎች አንተ በመትኖረው ህይወት ላይ አንተን ዝቅ ለማድረግ በየጠንቋይ በየመተት ቤቱ ይሄዳሉ እነሱ ናቸው ህይወትን ያ ማለት ደግሞ ከጎን አንደኛው ሰው ደግሞ አንተ ነህ ማለት ነው እኔ እኮ ከዚህ በፊት አላቀም አልከኝ እንጂ አንተን አላቀም እኮ ከዚህ በፊት ካላወቅከኝ ስለኔ ማጣራት ምን አስፈልገ እዚህ ስመጣ ስለናንተ ታሪክ ስሰማ መጥቼ ቃለ መግዛት ስለኔ ታሪክ ማጣራት ምን አስፈልገ በተደጋጋሚ አንተ ማን ነህ ስለኔ ምን አገባህ የሚመለከት ነገር አለ በጣም ጥሩ ጥያቄ እኔ ጋዜጠኛ ነኝ እዚህ ቢግቢው ቃል አዳምጠኝ ግድ የለም አትደንፋ ዝም ብለህ አዳምጥ መጀመሪያ ማዳመጥ ይቀርማል እኔ እዚህ ቤት ወደዚህ ለመምጣት ስሞክር ጥቆማ ደርሶኝ ነው አንዲት ልጅ አለች አግዟት ያንቺ አይ ቲንክ ያንቺ ቤተሰቦች ወይም ደግሞ ካንቺ እህቶች መካከል እህቴ በተደጋጋሚ ልጆቿን ታጣለች ደግሞ የምታጣበትም ቀን ተመሳሳይ ነው ስለዚህ አንተ መርማሪ ጋዜጠኛ ስለሆንክ ስለዚህ ነገር አጣራል እስኪ እህቴን ለመጨረሻ ጊዜ ምን እየተፈጠረባት እንደሆነ አጣርተህ መፍትሄ ስጣት ተደጋገመ ለፈጣሪ ያመጣው ነው እንዳንል ቢያንስ ካንድም 3-4 ጊዜ ይሄ ነገር አፕን አድርጎባታል ልክ ይሄንን ስትለኝ አዘን ለመድረስ መስዬ መጣሁኝ ለማጣራት ስሞክር መስለና የገባው ስለዚህ በጎን ዘመድም ተነስቶ ነው መቀኛችን አው በቃ መቀኛዬ ነው ወኩት እኮ በቃ ማለት አለች እህትሽ አንተ ምን ፈልገህ ነው ሰው ማለት አለች እህትሽ ማለት ናት እዚህ ተቆመችኝ እንጂ ማለት አንቺንም አላውቅም እዚህ ቤት ቆይ እንዴት የኔት እንደዚህ ታረጋችልም እንጂ ምን ምንድነው ላንቺ አስባኮ ነው ለኔም እንደምታስበው እኔ ምን ሆኛለሁ ፈጣሪ ያመጣው ነገር ነው በቃ አለቀ ለኔት እንዴት ድንገት ይሄ ነገር ፈጣሪ ያመጣው ነገር ባይ ድሮ ምች ልጅ እዚህ ቤት ስትመጣ ነገሩ አላማረኝም ስለዚህ ይሄን ነገር ያደረጉት ያሉት እነዚህ ሰዎች አልቀባጠሩ ነገር አላችሁ አልቀባጠርክ ነው እንጂ እኔ አልቀባጠርኩም ምንድነው የምታወራው መረጃ አለኝ ቮይስ ሪከርድ አድርገላችሁ ምንድነው እያወራችሁ ያላችሁት ያውለ የኔ ወንድም ይሄ ጥቆማ ከደረሰ እህትሽ ከሱ ጋር ምን አይነት ግንኙነት ነው ያላት የስራ በምን ተገናኛችሁ ቆይ አንተ ምን ፈልገህ ነው ከኛ ወደ ቢሮ ስልክ ደወለች እኔ መርማሪ ጋዜጠኛ ነኝ ብያለሁ አሸናፊ ይባላል የቢሮ ስልክ አለ ሀዘን ተካፋይ ነኝ ምናምን ቆይ ሁሉ እንትን ለምን አስፈልገህ በሰው ሀዘን ተካፋይ ታዝን መስለ ሌላ ነገር ነው እያደረክ ያለው ዩሲ እንዴት ነው ምንድነው የምትፈልገው አሁን ከኛ ምንድነው የምትፈልገው እስኪ ንገረኝ አዎ ከናንተ የምፈልገው ማለት ጠላቶቻችሁን አሳልፋችሁ ስጡኝና ለዋጋችን ሰጣችኋለሁ ጠላቶቻችንን ጠላቴን አሳልፌ ልስጥህ አንደኛዋ የምትላት ሴት ልትሆን ትችላለች ሁለተኛው ደግሞ አንተ ምንድነው ደግሞ ጥቆማን የሰጠች ምን አውቃለሁ እንግዲህ እኔ የሷት እኮ ጥቆማን የሰጠችኝ አግዛት እህቴና ያለችው ሌላ ምንድነው አንቺ አሁን እንደዚህ ያልክስ ጀምር ሰው ቤት መጣ ሰው የምታጣለ እህቴ እንደዚህ ችግር ገጥሟታል አግዛት ነው ያለችኝ ቆይ ምንድነው አሁን ምንድነው የምታግዘኝ አንተ ፈጣሪ ነህ እኔ የምታግዘኝ ከፈጣሪ በታች በቃ እናንተ ሁለታችሁ የሆነ ሪሌሽን አላችሁ ማናማ አንተና ያቺ ልጅ የሷት እኔት እንደዚህ አይነት ነገር የላትም ዝም ብለህ አንተ ደግሞ ስለዚህ ማለት የሁሉ ችግር እየተፈጠረብኝ ያለው በህይወቴ ላይ አንድ ባንቺ እህትና ጋዜጠኛ ነኝ በሚለው ሰው ወይስ ምን ብላ እንደዚህ የምታደርግ እሱ የሆነት ይናገርና በምን ታውቃለህ ይሄ ነገር ለምን በምን አንዴት አመንክ አንተ
ቆይ አይደለም አንዴ ተረጋጉ። ይሄን ነገር ለምን ነው ወደኛ ነው ሰውዬ ተረጋጉ ይላል። ምን እንደሆነ ነው የጠበቀው? ምን እንደሆነ ነው የምፈልገው? ስሚ አሸናፊ አይመለከተኝም። አሸናፊ ነው ከበደሙን እኔ ምን አገባኝ? ደሞ ብለህ ወደ እኔ አዳምጠኝ። እሺ ለስለስ ብለህ እኔ በየቀኑ ስለማገኘው ገቢ እኔ ስለማተርፈው ትርፍ አንድ ባንድ አውቃለሁ እያልከኝ ነው። እኔን መከታተል አንተ ምን ሆነ ነው? እኔን መከታተል አንተ ምን አስፈለገ? ስለዚህ ምቀኛዬም ጠላቴም አንተ ነህ ማለት ነው። ለምን እኔን ዝቅ ማድረግ ትፈልጋለህ? ኪት አውቂያን እኔ እኮ ነገር አይደለም። ካላወቀኝ ስለኔ ማንነት ማጣራት ምን አስፈለገ? እዚህ ይሄ ነገር ስለኔ ማንም ሰው ቢያወራ አንተ ማዳመጡ ስለኔ ምን አስፈለገ? አንድም ነገር ከኔ ላይ የሆነ ነገር ሳትፈልግ ማዳመጥ ነው። ስራዬ ማዳመጥ ነው። ስራዬ ጆሮዬ ነው። ከኔ ላይ የሆነ ነገር ሳትፈልግ ለምን ታዳምጣለህ ስለኔ? ተረዳኛ? አንተ እኮ ጋዜጠኛ ከመሆን አንፃር እኮ የተነሳ እኮ ማዳመጥ የምትችለው እኮ የሆነ ነገር ሲኖር ነው አይደለ? አለኝ የሆነ ነገር ማን ላይ? አንተ ላይ። ሰውዬ ልትጣላ ይፈልጋል። ቤት የለቀውጣልኝ እያወራን እኮ አሁን ቤት የለቀውጣልኝ እያወራን እኮ ነው። እያወራን ምንም ካንተ ጋር ወሬ አልፈልግም። እያወራን ነው አይደል? ሌላ ካንተ ጋር ወሬ አልፈልግም። ውጣልኝ። ምን ነው ደነገጥ? ስላንተ የሆነ ነገር አለኝ። ውጣልኝ። ስላንተ መረጃ አለኝ። ምን አይነት መረጃ ይዘህ ነው? አንዴ ባለቤት እንድትሰማ አትፈልግም። እንትን ቀስ ብለን ነው። አንተ ያማህል እንዴ? ተረጋጋ። ውጣልኝ። ተረጋጋ። ይወጣላል። አንዴ ካሜራዎቹን እኮ ውጣልኝ። ካሜራዎቹን ሰብስቡ። አንዴ ይወልህ ለቀኝ ነገርኩሽ። ባለቤት ምንድነው? ቆይ ነብሰ እዚህ ቤት ሳትወጣ ውጣ ነው። ነፍሰ ገዳይ ነህ ማለት ነው። ነገርኩህ። ዛቻ ካሜራ ዛቻና ማስፈራሪያ። ጥሩ አጥፋሱን ካሜራ አጥፋልኝ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምንቆያችሁ በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ወደ እነ ሰናይት ቤት መተናል። እንግዲህ ሰናይት ጋር እንግዲህ የተለያዩ ጥቆማዎችን በእህቷ አማካኝነት ደርሶን ነበረ። ወደ በመጣንበት ሰዓት ላይ ሰማናቸው ብዙ አወዛጋቢ ነገሮች ነበሩ። ከሰናይት ባለቤት ጋር በነበረን ግብግብ ምክንያት እንግዲህ ከቤት ለመውጣት ተገደናል። የተገደንበትም ዋናው ምክንያት ነገሮችን ይበልጥ አጠራጣሪ ያደረገበት አንድ ምክንያት አለ። እሱም ደግሞ የሰናይት ባለቤት ድንገት ስለሆነ ጥቆማ ስናነሳበት በጣም እየደነገጠ ነበረ። በዛውም እኛን ለማስወጣት ተገዶ ነበረ። ዛሬ ደግሞ እንግዲህ አንድ እህታችንን ሰራተኛዋን እንግዲህ ለማውራት ነው ወደዚህ የመጣ ነው። ከሰራተኛዋ ጋር የተወሰነ ቆይታ ይኖረናል። አሁን ማንም ሳይኖር ነው ወደዚህ የመጣ ነው። ከሰራተኛዋ ጋር የተወሰነ ቆይታ ይኖረናል። ስላለውም ነገር ስለሰማነውም ነገር ከነሱም ከደረሰን መረጃ አንጻር እንግዲህ ከሷ ጋር ማረጋገጥ የምንችለው ነገር ስለሚኖር ከሷ ጋር የተወሰነ ቆይታ እናደርጋለን። እስከ መጨረሻው አብራችሁን ቆዩ። ሰላም፣ እንዴት ነሽ? ሰላም፣ እንዴት ነሽ? ሁሉ ሰላም። እዚህ ቤት ምን ያህል ጊዜ ሆነሽ? ስምሽን መጀመሪያ አስታውቂ። መሰረት እባላለሁ። መሰረት፣ ይኸውልሽ እኔ ጋዜጠኛ ነኝ። እዚህ ቤት ውስጥ እየተፈጠረው ስላለው ነገር ለማጣራት ነው የመጣሁት። ሌላ ዓላማ የለኝም። ምናልባት ሰናይት ላይ እየተፈጠረ ያለው ነገር ሌሎች ሰዎች ላይም ገጥሞ ስለሚያውቅ እነሱን ነገሮች አጣርቼ ምናልባት ይሄ ነገር ለምን ተፈጠረ፣ እንዴት ተፈጠረ የሚለውን ነገር ለማጣራት ነው ወደዚህ የመጣሁት። እስኪ ምናልባት አንቺ ስላለው ነገር በደንብ ግልጽ የምታደርግልኝ ነገር ካለ መረጃ ይኖራል ብዬ አስባለሁ። አንቺ ጋር እኔ ምን ግልጽ ላደርግልህ እችላለሁ? እዚህ ቤት ምን ያህል ጊዜ ሆኖሻል? እዚህ ቤት በእርግጥ አሁን 7ኛ ዓመቴ ነው መሰለኝ። 7 ዓመት ነው። 7 ዓመት ስትኖሪ መቼም እዚህ ቤት ውስጥ አብረውሽ የሚኖሩትን ሰዎች የተለያዩ ነገሮችን ታውቂያለሽ። ምን አውቃለሁ ብለህ ነው? እኔ እንደ ቤተሰብ ነው እንጂ እንደ ሰራተኝነት ምናምን አይሆኝም። እነሱ በሁለታችሁም ዘንድ ፍቅር ነው ያለው እንጂ የተለየ ነገር ነው የቸባቸው አላውቅም። 7 ዓመት ሞላሽ? 7 ዓመት ሳይሽ ምንም የሰራተኛ አለባበስ የለሽም ማለት። ሰራተኛ እንዴት ነው እንደሚለብሰው? ሰራተኛ ግዴታ እንደዚህ ትልበስ ብሎ የሚወጣ ህግ አለ እንዴ? የለም። ስለዚህ አይ ብዙ ጊዜ ስራ ላይ የምትለብሽ ልብስ ነው ወይ ለማለት ነው። አይ ስራ ስገባ ሌላ ልብስ ቀይራለሁ። እንዳጋጣሚ ወጥቼ ነበር፣ ለዛ ነው እዚህ ለብስኩት። ለምን እንደጠየቅኩሽ ታውቂያለሽ? ምን ገጠመኝ መሰለሽ? አሰሪዎች ብዙ ጊዜ በአለባበስ ምክንያት ለሰራተኛ ነፃነት በሰጡ ቁጥር ሰራተኞች ያሰራቸውን አባወራ እየወሰዱ ሚስትን ወደ ውጭ የማስወጣት፣ ሚስትን ከጨዋታ ውጭ የማስወጣት ሴራዎች እየተሰሩ እንደሆነ በስራ አጋጣሚ ደረሰኝ እና ደግሞ ለአንቺም ለራስሽ ስትይ እንደየሰው አመለካከት ይለያያል። የሰውን አመለካከት ይሄ ነው አትዩ በህይወት ውስጥ ነው ትላለህ። እንዴት ነው የማትለው?
ያንተና የኔ አመለካከት እኮ አይደለም። ለምሳሌ አንቺ ሴት ነሽ አይደል? አንዳንዱ ሰው በኔጌቲቭ ሊረዳ ይችላል፣ አንዳንዱ ሰው ደግሞ በፖዚቲቭ ነው ሊረዳ የሚችለው አይደል? አንተ የምታስበው ነው ላላስብ ይችላል። አንቺ የምታስቢውን እኮ ነው ያላስብ እኮ ይለያል። ምንም እኮ ለዚህ ነው። ግን ምን አለ መሰለሽ አንዳንዴ ራስን መጠበቅ የሚባል ነገር አለ። አሁን በተለያየ ምክንያት ሴቶች ተደፈሩ ምናምን ሲባል እንደዚህ ጥቃት ደረሰባቸው ሲባል እነሱስ መጀመሪያ ራሳቸው ላይ መቼ ጥንቃቄ ያደረጉ? ለምሳሌ አጭር ቀሚስ ሲለብሱና ወንዱ ይሳሳታል። ልክ ነው እያልኩኝ አይደለም፣ ግን እንደነዚህ አይነት አለባበሶች የምንገኝበት ቦታ ላይ ጥንቃቄ ያስፈልጋል ለማለት ያህል ብቻ ነው። አሁን በሰራተኞች ላይ እየደረሰባቸው ያለው ግፍ የሆነ ስራ ካለበት ወይ አንድ ሰው የዝሙት ይሆናል በቃ የብልግና አእምሮ ውስጥ የብልግና ተቀርጾበት የሚኖር ወይም ባለጌ ከሆነ ባለባበስ ብቻ እንትን ሊል አይችልም። ቢጃማ ለብሰህም የሆነ ቡፍፍ ያለ ነገር ለብሰህም እንኳን እንትን ሊል ይችላል፣ ሊተናኮል ይችላል። ግዴታ ቀሚስ ስለለበስክ ሱሪ ስለለበስክ ምናምን አይደለም የዛን ሰው ባህሪ ልትቀይር የምትችለው። በእርግጥ እንዳልከው እንደ አጭር ቀሚስ ለብሰው ምናምን የሚወጡት እሱም ሊሆን ይችላል። ደግሞ እንደዛ ብለህ መደምደም አትችልም። እየደመደምኩ አይደለም፣ ከገጠመኝ አንፃር ሊሆን ይችላል። ግን ደግሞ አንድ ሰው ባህሪ ካለበት አለባበሱ ሊቀይር አለባበሱ እንትን ሊል አይችልም። በነገራችን አንቺም በአንቺ ልክ ነሽ፣ እኔም በእኔ ደግሞ ከገጠመኝ አንፃር ነው። ተረዳሽኝ አይደለ? ሞር ራስን መጠበቅ ጥሩ ነው። አሁን የእረፍት ቀንሽ ምናምን ላይ ከስራ ውጭ እኮ እንደፈለግሽ መልበስ ትችያለሽ። ስራ ቦታ ላይ ደግሞ እኔ የምሰራበት ቤት እንደዚህ ብሎ ህግና ደንብ የሚያወጣብኝም ሰው የለም። አሰሪ ሴትዮዋ ብትሆንም እንደዚህ ይቅርታ ሴትዮዋ አልኳት በእድሜ ያን ያክል አንበላለጠ በቃ እንደ እህቷም ስለምታይ እንደ እህት እንደ ጓደኛ ያለውን ነገር በሙሉ እንዳሰሪና እንደ ሰራተኛ እዚህ ቤት ኑሮን አናውቅም። እና ይሄን ልበሺ ያባወራ ቤት ነው እንደዚህ ልበሺ ምናምን አትለኝም። እኔ ኮምፎርት የተሰጠኝ ልብስ ብለብስ ምንም አይነት ተቃውሞ የለባትም። ጥሩ ሰው ገጥሞሽ ነው ማለት? አዎ ጥሩ ሰው ገጥሞኝ እንደድል ሆኖ ጥሩ ሰው ሆኖ ነው እንጂ እንዳልከው እንዴ በቃላት ልገልጻቸው አልችልም። ማለት እንደዚህ ሰው ቤት እየሰራው ያክል አይነት አይደለም የሚሰማኝ ስሜት። አንዳንድ ቤት እኮ ስትሄድ ለሰራተኛ ተለይቶ ለአባወራ ተለይቶ ነው የሚሰራው። የሆነ ምግብ ሲሰራ አይደለ? አዎ ብዙ አውቃለሁኝ እኔ እንደዚህ ራሱ አጋጥሞኝም ያውቃል። ከዚህ በፊት ከነሱ ቤት ከመግባቴ በፊት ሌላ ቤት ሰራ ነበር። ማለት እኔ ትውልዴ ምንድነው ክፍለ ሀገር ነው ተወልጄ ያደግኩትና ከመጀመሪያው ጀምሬ እናትና አባቴ 8 ወር እንደሆንኩ ነው የሞቱት እና አያቴ ናት ያሳደገችኝ። አያቴ ጋር ያደግኩ ያለ ቤተሰቦች አያቴ መጀመሪያ በቤተሰቦች ስር ነበር የምትኖረው። ማለት እንደ ጦረተኛ ሆና እየጦራት ማለት ነው። የኔ እናትና አባቴ እነሱ ሲሞቱ ግዴታ እሷ ጋር ቀረ። እሷ ደግሞ ምንም አይነት ስራ ሰርታ ታስተዳድርና አትችልም እና ወደ ልመና ወደ ጎዳና ነበር የወጣችው አያቴ ማለት ነው። ጎዳና ላይ ያለን ሞተችው አያቴ በ7 ዓመት 6 ዓመት እያለሁ ከዛ በጎዳና ህይወት ነው ህይወቴን ያሳለፍኩትና ወደ 11 ዓመት ምናምን ሲሆን ትዝ ይለኛል 5 ዓመቱን ጎዳና ላይ ያሳለፍኩ 11 ዓመት አካባቢ ያለሁ አንድ ሰው ከጎዳና አንስቶኝ ወደ ቤት ወሰደኝ። ቢያንስ ህፃናት ታጫውቻለሽ እንደዚህ ቤት ታጽጃለሽ ቤት ተጠብቂያለሽ ምናምን ብሎ ወሰደኝ። ግን እዛ ቤት ገብቼ ያለው እግዚአብሔር ይስጠው ግን እዚህ ለመድረሴ ምክንያት ነው። አንደኛ ልወቅሰውም አልችልም። ግን እዛ ቤት እየሰራው ያለ ለኔና ለነሱ የሚሰራው ምግብ አንድ አይነት አልነበረ። ለኔ ሽሮ ለነሱ እዚህ ጋር ስጋ እየበላው እኔ ሽሮ ነበር እየበላኝ ነበር። ግን ልጆች ምን በስነ ስርዓት ተንከባክቤ ከስራ ሲመጡ ቤት አስጥቼ ምናምን ነበር የምጠብቃቸው። ያን ሁላ ነገር ያደረኩ ልጅ ናት እንኳን ብለው እነሱ የሚበሉት ምግብ አብልተውኝ ያውቁ። ከዛ ያደኩ ስመጣ ለምንድን ነው እንደዚህ የሚሆነው ምናምን ያልኩ ራሴ መጠየቅ እንትን አልኩኝ። እነሱ ጋር 2 ዓመት እንደሰራሁኝ በቃ ከዚህ በኋላ እኮ ስራም ለምጃለሁ ማንኛውም ስራ መስራት እችላለሁ ብዬ በቃ እወጣለሁ ብዬ ወጣሁ። ለመጀመሪያ እንዳልወጣስ እንትን ብሎኝ ነበር። በጣም እንትን እንዳልወጣ ያደረጉ ነበርና ከዛ በቃ መውጣት አለብኝ ወደ ቤተሰብ እሄዳለሁ። ቤተሰብ እንደሌለኝ ምናምን ነበር መጀመሪያ የሚያውቀው። በቃ አጎቴ እንዳለኝ ምናምን ሰምቻለሁኝና ሂጂ እዛ መፈልግ አለብኝ ብዬ በሱ ምክንያት ወጣሁ። ደላላ ቦታ ምናምን ሲል እንፈገኝ የተገፋ ሰው መቼም ጥሩ ደረጃ ላይ ይደርሳልና እዛ ስለተገፋው ነው እነዚህ ሰዎች ጋር እጄ ጣል ሄደ ልፈልግ ነው። እኔ እነዚህን ሰዎች ቃላት የለኝም ማለት አሰሪና ሰራተኞቹ ጋር እየኖርኩ ሳይሆን በቃ እናትና አባቴ ጋር እየኖርኩ ያክል ነው የሚሰማኝ። እሱም በጣም መልካም ሰዎች ናቸው። አንድም ቀን በዚህ በ7 ዓመት ውስጥ አንድም ቀን ችግር ተፈጥሮ ያውቃል? ምን አይነት ችግር ተፈጥሮ ያውቃል? በእኔ በኩል በእነሱ በኩልስ እንደው እንደ ባለትዳር ሆኖ እኮ ማይጋጭ የለም። እስኪ እንደው ከተጋጩበት
የተገጠመ ነገር አለ? እንደዚህ መቼም በአንዳንዴ ሰይጣን ሲገባ እኮ በቃ በማያጨቃጭቀው ነገር ሁሉ ልትጨቃጨቅ ትችላለህ። በተደጋጋሚ ባይሆንም አልፎ አልፎ ይጨቃጭቃሉ። ለምሳሌ የሚያጨቃጭቅ ነገር ምን ነው? ለምሳሌ አምሽቶ ሲመጣ ከአንዳንዴ ያምሻል። ይጠጣል? እሱን አላውቅም። ብቻ እንግዲህ ወይ እየጠጣ ሊሆን ይችላል። የሚያምሽበት ምክንያት የራሱን ሊሆን ይችላል። ኦኬ። መደበቅ ፈልገሽ ነው ወይስ? ለምን ደብቃለሁ? ግድ የለሽም፣ ግልጽ አድርጊልኝ። እንደዚህ ይጠጣል እንዳልልህ ለምን እንዳመሸ ቢያንስ ያወሩ የምትሰሚበት ነገር። ይሄን እኮ ሳማታውቅም እንኳን እኔ እንዴት አታውቅም? ማምሽቱን እንጂ ይጠጣ ያምሽ ቤት ያምሽ አናውቅም። ስራ ቦታ ብሎ ነው እሱ የሚያምሸው። ጓደኛ ጋር እንደዚህ ስራ ሆኜ በስራ ምክንያት እንደዚህ ያወራው ያለው ነው ቤት ምክንያቱን የሚያቀርበው እንጂ እኔ በምን አውቃለሁ? በሱ አንዳንዴ ጨቃጨቃ ከስራ ውጪ የሚያምሽበት ምንም ምክንያት የለም ማለት ነው። እኔ አላውቅም በምክንያት ላይ ምሽ ይችላል። ታዲያ 7 ዓመት ነው እንዴት እንደነዚህ አይነት ነገሮችን ቢያንስ ያወራ አታውቅም? ሁሌም ሲመጣ በስራ ምክንያት ነው የሚለው። ቤት መጥቶ በስራ ምክንያት ነው ከጓደኛ ጋር ያወራው ምናምን ነው የሚለው። እሺ። በቅርብ ጊዜ ውስጥ ልጇን ያጣች እናት አለች እዚህ ቤት ውስጥ እና ይሄ ነገር ሲፈጠርባት ደግሞ ተደጋጋመ። ስለዚህ ነገር ምን የምትይው ነገር አለ? ስለዚህ ነገር እኔ ምን ልል እችላለሁ? ማለት ይሄ ነገር ተደጋጋመ እና አንቺስ በፈጣሪ ስራ ነው ጣልቃ መግባት አልችልም ማለት ፈጣሪ የሚወደውን ነው የሚያደርገው፣ የወደደውን ነው የሚያደርገው አይደል? የነሱ ነው ብሎ የሚሰጣቸው ልጅ እስከሚመጣ ድረስ በግድ ተፈትነዋል። እየተፈተኑ ነው ያሉት በልጅ እኮ። በምን ምክንያት ነው ይሄ ነገር እየሆነ ያለው? እንደው ምናልባት ከፈጣሪ ውጪ ይሄ ነገር እነሱ እየፈጠሩት ያለው ነገር ወይ ቴክኒካል ነገሮች ልጃቸውን ምናምን የሚንከባከቡበት መንገድ ይሁን ማለት አንተ እስከዚህ ድረስ ለማጣራት ምን አስፈላጊ ነው? አስፈላጊ ነው። ምን የምታውቀው ነገር አለ ማለት ነው? አይ የማውቀው ነገር ነው ሳይሆን ያን ያክል አስፈላጊ ነው ወይ ብዬ ነው። ምን ነው ፈራሽ? እሺ ሰላም፣ እንዴት ነው? እንዴት ነህ? ሰላም ነው። ግባ ቁጭ በል። እዚህ ቤት እንዳትመጣ ብዬ ነበር ያስጠነቀቅኩህ። አንቺ እዚህ ጋር ካፌ ገጥመሽ ምን ትሰሪያለሽ እኮ? እዚህ ጋር አትንከኝ። ተረጋጋ እስኪ። አይ ጋሽ ተረጋጋ። እኔ የማውቀው ነገር የለም። ተረጋጋ። አትንካኝ። አልነካም። ለምን እልካለሁ እኮ? አትንካኝ። እርቀት እንጠብቅ። እሺ አፍላፊ ገጥመሽ ምን ትሰሪያለሽ ከዚህ ጋር? አትናደድ። አይ አንዳንድ ነገር ስለቤታችሁ ማወቅ ፈልጋለሁ ስላለም ስለኛ ቤት ታዲያ አንቺ ማሳወቅ ምን ያስፈልግሻል? አይ አውርቻቸው ምን ታውቂያለሽ ስለዚህ ቤት? አንቺ በአንበ ቢዝነስ ነው አውርቻቸዋለሁ። ሰራተኛ እንደሞ ላውራ ብዬ ነው የመጣው። እኔ ይወዳል ሰውዬው። ምንድነው እንዳትመጣ ብዬ ግን አስጠንቅቄሽ ነበር። አዎ መጣሁ። ምን ልትሰራ መጣ እኮ? ቁጭ በል ነው። ውጣልኝ። አልወጣም። ለቀኝ። ይኸውልህ ትሰማኛለህ? ተረጋግተህ ብታወራ ይችላል። ልደበድበኝ ከምታስበው በላይ ይኸውልህ፣ ልደበድበኝ ነው ከምታስበው በላይ እኔ ልደበድበኝ ነው ወይ? ይቅርታ በቃ አይ ውጣልኝ ካለው ውጣ። ተረጋጋ። አንተም ተረጋጋ። እኔ ለመፍትሄ ነው የመጣሁት። እዚህ ቤት ውስጥ የሆነ መፍትሄ ያስፈልጋል። ስለ መፍትሄው ማውቀው አወራን እኮ አይደል? እናንተ አወራን እኮ ነገርክኝ አይደል? ነገርክኝ። ስላባረርከኝ በዛው የምቀር መስሎ ነው? ነገርክኝ። አወራን እኮ ስላስፈራራኝ የምተው መስሎ ነው? የሆነ ችግር አለ፣ እንወያይ። ምንም ችግር የለም። እንወያይ። ምንም ችግር የለም ከኛ ጋር። እኔ ጋር መረጃ አያስፈልግኝም። ምንም መረጃ አያስፈልግኝም። በቃ በሰላም መኖር አትፈልግም? ያንተ እርዳታ ያንተ መረጃ ምናምን አያስፈልግኝም። እኔ ሰላማዊ ሰው ነኝ አይደለም? ከድሮም ጀምሮ ሰላም ያለኝ ሰው ነኝ። አንተ ሰላማዊ ሰው ሰውዬ ምንድን ነው የምታወራው? አይደለም ሰላማዊ ሰው። ውጣልኝ። አሁን ግር ያለው እኮ ካሜራ ይዘህ አትምጣ። ካሜራ ለምን ፈራው? ምን ነው ፊትናታም ነው? ምን አስፈላጊ ነው ካሜራ ይዞ መምጣት እዚህ ቤት? በጣም ጥሩ። የሚወጣ ጉድ አለ ማለት ነው። ሰውዬ ያማል እንዴ? ጣለኛ አይደለም እንዴ? ተረጋጋ። ይኸውልህ ቁጭ በል። ልቀቀኝ። አትገብተሽ። ቁጭ በል። ከጀርባ ያሉ ሰዎች ይኖረዋል አይደል? እኔ ምን አገባኝ? ኦኬ። አንተም ከጀርባ ሌላ ሰው አለ። ይኸውልህ ምንድነው የሰው ቤት መታጻብ እየፈጠርክ እኮ ነው ያለው አባት። እሺ ተረጋግታችሁ የምናወራ ከሆነ እናወራ። አንቺ ነሽ አይደል ያስገባሽ? በር ከፍተሽ እኔ ፈቅደውልኝ ማለት አያስፈልግም። ከዛ በር ከፍተሽ ያስገባሽው እሷን ከኔ ጋር ተወራ። እኔ ከለቤት ነው ወይ ሲለኝ አልኩትኝ በቃ። ከዛ ከፍተሽ በር ከፍተሽ ያስገባሽውና እዚህ ጋር እኛ ገባ ያንተ ፈቃድ እንዳለ ነው ግን የነገረኝ። እኔ መጀመሪያ ሂድና እኔ ጋር ደውልሽ ማጣራት አይጠበቅብሽም? ለምን ደውሳ የምትጨቃጭቃት እንደዚህ? ከኔ ጋር አታወራም? ዞሮ ምንም ያወራሽው ነገር የለም አይደል? ደርሻለሁ ብዬ ተስፋ አደርጋለሁ አይደል?
ምንም ያወራሽው ነገር የለም። አረ ነገረኛለች። በጣም ጥሩ ውጣልኝ አለ ነገረኛለች። እንኳን ነገረች። የሰማሁት ነገርማ አለ። ቁጭ በል ነሽውን ቁጭ በል እናወራለን። ቁጭ በልና እናወራለን። ቁጭ በል ይኸውልህ፣ ሌላ ነገር አትልም። ቁጭ በል እባክህ ውጣልኝ። አልወጣም። በጉልበት አምላክ እባክህን ውጣልኝ እባክህ። ለምን ነው እባክህን የምትለኝ? እኮ እባክህ ውጣ ልለምን። በቃ እንዳትመጣ ካሜራ ይዘህ አትምጣ። ካሜራ ፊት እኔ ማውራት አልፈልግም ብያለሁ አይደል? ካሜራውን ይረብሽህ። ካሜራውን ላጥፋለህ። በቃ እኔ ካሜራ ፊት መቆም አልፈልግም። በቃ ቁጭ በል። ሰውዬ ምኑን ልቀመጠው? አስጨነቀኝ እኮ በገዛ ቤት የመጣህ እኮ አስጨነቀኝ እኮ። ሰላም ይነሳኝ እኮ። ሰላማዊ ሰው አይደለ? ለምን ትጨነቃለህ? አይዞህ በቃ አትጨነቅ አንተ። እውነቱን አውቄያለሁ። አይዞህ። ምንም ያወራሽው ነገር የለም አለ። እኔ አውቃለሁ እውነቱን። ምንም አላወራሽም። እውነቱን አውቃለሁ። ስለዚህ ውጣልኝ። እውነቱን አውቃለሁ። ምንም አወራለኝ ነው ምንም አወራስ ጀመር። እኔ እኮ መሄድ እችላለሁ። እኔ እኮ ላንተ አስቤ ነው። ከኔ ምንድን ነው የምትፈልገው? የነገረችኝ ነገር እኮ ነው። ቪዲዮ ፖስት ማረጋግጦኝ አይደለም። እኔ ላንተ ብዬ ነው። እኔ ምንም ተናገር። እኔ እኮ ስንት ነገር እኔ እኮ ጥላውን ያንተ ጓደኛ የገዛ ጓደኛ ጥላውን እኮ ስላንተ ብዙ ነገር ነው። ስንት ዓመትሽ ነው አለኝ? 7 ዓመቴ ነው አልኩት። በቃ እንዴት መጣሽ የሚለውን ብቻ ነው የነገረኝ። መረጃ አለ። አላወራም ብዬ እንደራደር። ቁጭ በል እሺ። ውጣልኝ። እኔ እናንተ እናወራለን። ውጣልኝ። በስልክ እናወራለን። በስልክ? አዎ በስልክ ደውዬ አወራለሁ። ምን እንደምታወራ እባክህን። እሺ ካሜራውን አስጠፋልኝ። ካሜራውን እናጠፋለን። እሺ አስጠፋልኛ ካሜራውን። አይዞህ ቁጭ በል አንተ አትፍራ። በቃ